እንዳለ እንዲጠቀሙ ስለፈለኩኝ ነው። ዳቦ ቶስት ሲደረግ ደግሞ የበለጠ በጣም ጣዕሙ ይጨምራል። ልጆቻችሁን በዚህ መልኩ ሰርታችሁ መመገብ ትችላላችሁ። ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። አመሰግናለሁ። እስካሁን ሰዓት በጣም ተከታትላችሁኛልና በጣም ነው የማመሰግነው። ዜር ይስጥልኝ። ቻው። ልሰራው ያሰብኩት የድፍን ምስር ሾርባ ነው። የድፍን ምስር ሾርባ ለመስራት ይሄው እዚህ ጋር እንደምታዩት ድፍን ምስር አለኝ። እዚህ ጋር ደግሞ ዱቄት አለኝ። ይታያል አይደል? ዱቄት የስንዴ ዱቄት ነው። የስንዴ ዱቄት ጨጓራውን ለሚያመው ሰው አይመከርም። ይሄው እዚህ ጋር አንድ ራስ ሽንኩርት እና 2 አነስተኛ ካሮት አዘጋጅቻለሁ። ይሄው እንደምታዩት እነዚህን ግብአቶች ተጠቅሜ የድፍን ምስር ሾርባ እሰራለሁኝ ማለት ነው። አብረን እንሰራለን። ይሄው ምስራችንን ልክ እንደዚህ እንለቅመዋለን። ኖርማሊ የኔ የተለቀመ ነው፣ ብዙ ቆሻሻ የለውም። ይሄው እንደምታዩት ቆንጆ ነው። ንጹህ የሀገር ውስጥ ድፍን ምስር ነው የተጠቀምኩት። ቆንጆ ነው በጣም። ሽንኩርታችን መልቀቅ የለበትም። እንዲታይ አድርገን ልክ በዚህ መልኩ እንደዚህ እንከትፈዋለን ማለት ነው። ያው እንደምታዩት አላደቀኩትም፣ መድቀቅ የለበትም ማለት ነው። ድፍን ምስራችን ታጥባ መጥታለች። ይኸው የፈላ ውሃ ጨምሬበት ጥጄዋለሁ። እዚህ ጋር ደግሞ ልጄ እያገዘኝ ነው። እሱ ካሮቱን ይልጣል፣ እኔ ደግሞ ሽንኩርቱን እልጣለሁ። እንደዚህ እየተጋገዝን እንሰራለን። አንተ ልጅ ቶሎ ላጥ። ያው እንደምታዩት እዚህ ጋር ድፍን ምስራችን እየበሰለች ነው ያለችው። ካሮቱም በዚህ ልክ እንደዚህ ጨምሬዋለሁ። በዚህ መልኩ ተከትፎ ተጥዷል ማለት ነው። እዚህ ጋር ድፍን ምስራችንን እያበሰልኩኝ እዚህ ጋር ደግሞ ስልስን እሰራለታለሁ ማለት ነው። ትንሽ ውሃ ጨምርበትና ካሮቱን አበስለዋለሁ። መብሰል አለበት። ምስራችን በስሏል። በቃ በቂው ነው። ካሮቱን በስሏል። ውሃውን ጨርስና መጨመር ያለበት ግብአቶችን እጨምራለሁ ማለት ነው። ይሄው ልክ እንደዚህ ሽንኩርቴን ጨምሬያለሁ።
ትንሽ አብሮ ይበስላል። ሽንኩርታችን መብሳት ስላለበት ትንሽ ካሮቱ ውሃ ስለጨረሰ ትንሽ ውሃ ጨምሬበታለሁ አብሮ እንዲበስል። ካሮት እና ሽንኩርታችን በስለዋል። አሁን ደግሞ ዘይት እንጨምራለን። እስኪ በማንኪያ እየለካሁኝ ላሳያችሁ። ሶስት የሾርባ ማንኪያ ዘይት ጨምሬያለሁ። የሩቴ እርድ ስጪኝ። እርድ ጨምሬያለሁ። ወጥ ነው የሚመስለው። እርድ ሲጨመር ሾርባ አይመስልም። እት ከለሩ ራሱ ሲያምር የሾርባ ማንኪያ የበቆሎ ዱቄት እንደዚህ አድርገን በዘይት ውሃ ይጨመርበትን በዘይቱ ብቻ እንደዚህ እያሸን ትንሽ እንጠብሰዋለን። ቅመማ ቅመሞችን የምንፈልገውኛ መጠቀም የምንፈልጋቸውን ቅመማ ቅመሞችን ሁሉንም እዚህ ላይ ብንጨምረው የተሻለ ጣዕም ያመጣልናል። ካሮት ውስጥ ዱቄቱም እያንዳንዱ ሽንኩርቱንም ውስጥ ጣዕሙ ይገባል። ውሃ ከከለስን በኋላ ከምንጨምረው ቁሌቱ ላይ ብንጨምረው የተሻለ ጣዕም ያመጣልናል። ይሄ ነጭ ሽንኩርት ነው። ነጭ ሽንኩርት እንደዚህ አንዳንዴ የተፈጨውን እጠቀማለሁኝ። ቢገኝ አሁን ነው እንትን ብሎ አዘጋጅቶ ናቹራል ፍሬሹን መጠቀሙ የተሻለ ነው። እኔም እመርጣለሁ። ብዙ ጊዜ እሱን ነው የምጠቀመው። ግን አንዳንዴ ደግሞ በምቸኩል ሰዓት የተፈጨ ስላለኝ እንደዚህ የተፈጨውን እየጨመርኩኝ እጠቀማለሁ ማለት ነው። እዚህ ጋር ደግሞ ኮረሪማ፣ ከሙን እና ቆንዶ በርበሬ አንድ ላይ ያዘጋጀሁት ቅመም አለኝ። እሱንም እጨምራለሁ ማለት ነው። እሳቱ ትንሽ ቀነስ እናደርገውና ለተወሰኑ ደቂቃዎች እንደዚህ ይሁት ብስኩት ነው የሚመስለው። እንደዚህ ተያይዞ በጣም ነው የተጠበሰው እና ባዶ የሆነ ብበላው ሁላ ያስብላልና በዚህ እሳቱን ቀነስ አድርገን እንዳያቃጥልብን። ፓወር ካለው ሊያቃጥለው ይችላል። ብዙ ጊዜ እንደዚህ ስሰራ ፓወር ካለው ያቃጥልብኛል እና እንደመያዝ ነገር ይላል። ውሃ አንጨምርም። ውሃ ከጨመርን በቃ ይይዛል። መያዙ የማይቀር ነገር ነው። ውሃ አንጨምርም። በዘይቱ ብቻ ልክ እንደዚህ እንጠብሰዋለን ማለት ነው። አሁን ከድኜ ትንሽ የተወሰነ እንዲጠበስ ተዋለሁ ማለት ነው።
ጨምርበታለሁ። ይሄው በምታዩት መልኩ ፍርፍር ብሏል። ሽታው በቃ የሌለ ነው። ደስ የሚል እንትን አለው። አሁን ውሃ እጨምርበታለሁ። ይበቃዋል። ተፈታታና አያችሁት? ውፍረቱን አያችሁልኝ? እዩት እዩት። እና ተጨማሪ ውሃ ያስፈልገዋል። ለዚህ ወፍራም እንደሆነ ከተው ነው ይይዝብናል ድስቱ እና መተው የለብንም። ያማሰልን እናቀጥነዋለን። አሁን ደግሞ ድፍን ምስራችንን እንጨምራለን ማለት ነው። ነው በጣም ወፍሯል። ውሃ ያስፈልገዋል ማለት ነው። ሲንተከተክ ደግሞ ገና በይበል አረፋውን ክትት እንዲያደርግልን እናማስለዋለን። እንደዚህ ይህንን ፔጅ መደገፍ የምትፈልጉ እኔን መደገፍ የምትፈልጉ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። በዚህ ልትደግፉኝ ትችላላችሁ። ምን ረሳሽ ብትሉ ቃሪያ ረስቻለሁኝ። ቃሪያ አልጠቀምም። ለምንድን ነው ማልጠቀመው? ይሄንን ሾርባ የሚመገቡት ልጆች ናቸው። እናንተ ግን ከፈለጋችሁ ከወረደ በኋላ ከፈለጋችሁ ደግሞ ድስት ውስጥ ቃሪያ መጠቀም ትችላላችሁ። ከጨረሳችሁ በኋላ ቃሪያ ሰንጠቅ አድርጋችሁ መጨመር ትችላላችሁ። እኔ ግን ቃሪያ አልጠቀምም። ለምን? ልጆቼ ህፃናቶች ስለሚመገቡት
ቃሪያው እንዳያቃጥላቸው በሚል ቃሪያ አልጠቀም። ዳቦን ቶስት ማድረግ ትችላላችሁ። እኔ እንደዚሁ ልስልስ እንዳለ ለህፃን ልጅ ስለሆነ ልስልስ እንዳለ እንዲጠቀሙ ስለፈለኩኝ ነው። ዳቦ ቶስት ሲደረግ ደግሞ የበለጠ በጣም ጣዕሙ ይጨምራል። ልጆቻችሁን በዚህ መልኩ ሰርታችሁ መመገብ ትችላላችሁ። ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። አመሰግናለሁ። እስካሁን ሰዓት በጣም ተከታትላችሁኛልና በጣም ነው የማመሰግነው። ዜር ይስጥልኝ። ቻው